ምንድነው የምታደርገው ልጅ? ድመት አስበላዋለሁ። ድመት አስበላዋለሁ? እንዴት አድርገህ? አንገቷን አፍ ውስጥ አስገባዋለሁ። ሁለት አይነት ነገር ልንገራችሁ፣ በደንብ አዳምጡኝ። የሚጠቅማችሁ ነገር ነው የምናገረው። ሰይጣን ሂድ እዛ ቤት ይሄንን እንዲህ አድርገህ አጥቃ ተብሎ ይነገረዋል። ለምሳሌ ገንዘባቸውን አጥፋ ተብሎ ይነገረዋል። ምሳሌ ነው። ተላከ ከሆነ ሰው ቤት ሲመጣ ሰይጣን እንዴት ገንዘብ መጥፋት እንዳለበት እኮ ትልቅ የቤት ስራ ተሰጥቶት ነው የሚመጣው። እናንተ ምን የሚያደርግ ይመስላችኋል? ጥያቄ ይሄ ነው። ሂድና በጓዳ ገብተህ በዚህ ገብተህ ይሄን እንደዚህ አድርገህ ይሄን አጥፋ አይባልም። ሂድና ገንዘባቸውን አውድም፣ ስለብ ነው የሚባለው። አውድምልኝ፣ አጥፋ፣ ንብረቷን አቃጠል ይባላል። ባልና ሚስትን አለያይ ተብሎ ይላካል። እንዴት ማለያየት እንዳለበት ለሱ ከባድ የቤት ስራ ተሰጥቶት ነው ወደ ቤት የሚመጣው ሰይጣን። ይመጣል፣ ቁጭ ይልና ኦኬ ይላል። እንግዲህ አስቡት። በርግጥ እኔ እንደ ሰይጣን ቁጠሪ ማለት አይደለም። እና እዚህ ቤት መጥቼ አሁን በምንድነው ማጣላቸው፣ እንዴት ላጋጫቸው ይልና ይፈልጋል። ልጆቹን አተኩሮ ያያል፣ ሰራተኛዋን ያያል፣ ፎቶዎቹን ያያል፣ ባልን ያያል፣ ሚስትን ያያል። አምሽቶ የሚገባ ማን ነው? ሚስት ባህሪዋ ምንድነው? ቼክ ያደርግና ደካማ ጎናቸውን ወይም ሚስትየዋ የምትናደድበትን ፓርቲ፣ ባልየው የሚናደድበትን ፓርቲ ይመርጥና ይጀምራል። ስለዚህ ያጠናል ማለት ነው። ሲላክ መጥቶ በደንብ አድርጎ አጥንቶ ነው። በጣም ትልቅ ተልቆ ይዞ ነው የሚመጣው። ለምን? ጥያቄ ይሄ ነው። ለምንድን ነው ሰይጣን በዚህ ልክ ለሰው ታዛዥ ሆነው? የሰውን ነፃ ፈቃድ ለመጠበቅ ወይም ደግሞ የሰውን ነፃ ፈቃድ ለማገዝ ነው? ሰው አሳዝኖት ነው? ሂድና እንደዚህ አድርግ ሲባል እሺ ብሎ መጥቶ ከታዘዘው በላይ ተንኮል የሚሰራው? የታዘዘው እኮ ሀብት ንብረቱን አውድም ነው የተባለው። ግን እንዴት ማውደም እንዳለበት ሂሳብ ሰርቶ ቀምሮ መጥቶ እሳት እንዲለኩሱ የሆነ ቦታ ላይ የሆነ ነገር እንዲቃጠል የሆነች ነገር እንድትነሳ ምናምን ድራማ ሰርቶ ምናምን ነው አይደል ቤት ውስጥ ፍጅት የሚፈጥረው። ለምንድን ነው በዚህ ልክ ተደብቆ ስራ የሚሰራው? ሰውን ለማገዝ ነው ወይ? አይደለም። ስራው ስለሆነ ነው። አጋንንት ስለሆነ ነው። ሰዎች አሳዝነውት ወይ ምናልባት ይሄንን ፌቨር ስለሰራላቸው ገነት ይዘውት እንዲገቡ ፈልጎ አይደለም። ይሄንን ነው። ሁለተኛው ጥያቄ ደግሞ እግዚአብሔር በህልማችን የሆነ ነገር አሳየን እንበል። ለምሳሌ አንዲት ሴት ምሳሌ ነው፣ በመንገድ ስትሄድ መኪና ሲገጫት ከዛ ሰዎች አድነዋት እንደዚህ ሲያድኗት፣ ወይም ደግሞ እንበልና እርግብ መታ ትከሻለ መታ ቁጭ ስትል ያቺ እርግብ ደግሞ ከትከሻለ ተነስታ መታ ፊት ለፊት እንደዚህ በዙሪያ መታ ደግሞ በዚህ ስትቀመጥ፣ አንተም ባየር ላይ ይርክ ስትበር፣ የሆነ መንደር ውስጥ ገብተህ መጠጥ ስትጠጣ፣ ብዙ ህልም ልናይ እንችላለን። አስተማሪ የሆነ ህልም ደግሞ ያሳያችኋል። ጨለማ ክፍል ውስጥ ገብታችሁ ከዛ የሆነ አውሬ መጥቶ ሲያስጨንቃችሁ ደንግጣችሁ ሮጣችሁ ስትወጡ፣ ከዛ ደግሞ በጣም ብዙ ህዝብ ያለበት ቦታ ላይ ገብታችሁ ደግሞ ስትደናበሩ ሲጠፋባችሁ፣ ይሄን ህልም ማን ነው ድራማውን የሚሰራው? በጭንቅላታችሁ ውስጥ ያን ሁሉ ህዝብ ሪፕሬዘንት አድርገው ወክለው እናንተ ውስጥ ድራማ የሚሰሩት ማን ናቸው? ርኩሳን መናፍስት ወይስ መላእክቶች? እንደየድራማው እንደየማንነታቸው አይደለ? ርኩስ ህልም ካያችሁ ያሳያችሁ መልአክ ከሆነ ያን ርኩስ ህልም እንድታዩት እና እንድትማሩበት አድርጓል። ሰይጣንም ከሆነ ደግሞ ህልም ያሳያል። ስለዚህ ሰይጣንም በህልም ውስጥ ትወና መስራት ይችላል፣ በገሃድም ትወና መስራት ይችላል። መላእክትም በህልማችን ውስጥ ድራማ ሰርተው ያስተምሩናል፣ በገሃድም ደግሞ ያግዙናል። ሁለት የተለያየ ዓለም፣ እኛ ደግሞ መሀል ላይ ኒውትራል የሆነን ፍጥረቶች ነን ማለት ነው። በደንብ አስተውሉ እሺ። አሁን የትኛውን ነው እየመረጥን ያለ ነው? ወደ ቤትህ በአህያ ብር ተጭኖ ሲገባ በህልም ስላየህ ዛሬ ሀብታም ልሆን ነው ብለህ ያሰብክበት መንገድ አለ። ማን ነው ብሩን ጭኖ የመጣው ቤትህ? ወይም በህልምህ አህያው ሆኖ የታየው መልአክ ነው እንደ አህያው ነው የተገለጠው? ወይም ሰይጣን ነው? ብር ሆኖ እንደ ብር ምትሃት ያሳየህ ማን ነው? ወይም ደግሞ አህያውን እየነዳ የመጣው ሰውዬ ያ የምታውቀው ሰውዬ ሊሆን ይችላል። እሱ ሰውዬ በህልም የታየው ማን ነው? በህልምህ እንዲታይ ያደረገው መላእክት ናቸው በሰውየው ተመስለው እንደዚህ አይነት ድራማ እየሰሩ ያሉት? ኦኬ። ስለዚህ አንተ በጣም ተፈላጊ ሰው ነህ ማለት ነው። በዚህ ልክ መላእክቶች ለአንተ ትወና እየተወኑ ድራማ እየሰሩ በህልምህ የሚገርም ጥበብ እያሳዩ ህልሙም ፈቺ አስፈልጎት እንዲፈታ ተደርጎ ምናምን በዚህ ልክ አንተ ትምህርት እንድትማር ከፈለገ እግዚአብሔር
በመምህራን ብቻ ለምትማረው ማለት ነው። ተኝተህም ትማራለህ። አንተ በህልምህ ድራማ ተሰርቶ እንድትማር የሆነ አንድ የተፈለክበት ዓላማ አለ። አንተ ዋጋ የተከፈለልህ ሰው ነህ። ክርስቶስ ቤዛ ሆኖሃል፣ ደሙን አፍሶልሃል፣ በመስቀል ላይ ስጋውን ቆርሶልሃል፣ ገነት መንግሥተ ሰማያትን ፈቅዶልሃል። ልጅ እንድትሆን ባሪያ እንድትሆን ሳይሆን ልጅ እንድትሆን ፈቅዶልሃል። ለዚህ ማንነት ሲባል በሰማይ መላእክቶችን ወደ ምድር እየላከ ሲረዳ፣ በምድር ደግሞ አዝርዕትን በሙሉ እያበቀለ ዝናብን እያረሰረሰ ፀሐይን እያወጣ በብዙ ነገር ደጋግፎ በህልምም እያስተማረ በብዙ ነገር ደጋግፎ፣ አንተ ግን ከሱ እጅ ውጭ ነህ። አንቺ ግን ከሱ እጅ ውጭ ነሽ። ብዙ ነገር እያደረገ ድራማ እየሰራ እኮ አልኳችሁ። እግዚአብሔር በህልም እኮ ነው። ሪል የሆነ ነገር አይደለም አይደል? ህልም ማን ነው ያን ትወና የሚተውነው እንዴ? የሆነ እኮ ስክሪፕት ነው የሚመስለው እኮ ስታዩት። አንዳንድ ህልም እኮ በቃ የተጻፈ ነው የሚመስለው። እንደዚህ ሆኜ ተራራ ወጥቼ ከዛ እንደዚህ ሆኜ የሆነ ቦታ ሲሄድ ትላላችሁ። ማን የሰራው ያንን? እግዚአብሔር። እንዴት አድርጎ እንግዲህ እኛን ሊያስተምረን ያንን ነገር አዘጋጀው በአይምሯችን ውስጥ። እንዴት ነው እስቲ ሰው ተኝቶ ስጋው አልጋ ላይ ተኝቶ ነፍሱ ይሄን ሁሉ ቦታ ስትሄድ የምታየው? ነፍሱ እሺ ሄዳ ነው የእውነት አለ ማለት ነው። የሆነ ህዝብ የበዛበት ቦታ ላይ ነጭ ልብስ የለበሱ ህዝቦች መካከል ዳቤ ሲበላ ደግሞ በህልማችን የምናየው ቀን ነው። በህልማችን የምናየው እኮ ቀን ነው፣ ግን እኛ ሌሊት ነው የተኛ ነው አይደል እንዴ? ህልም ውስጥ ቀን ሆኖ ነው የሚታየን። ዳቤ እየበላ ነጭ ለብሰን እየዘመርን ነው የምናየው። ነፍስ የት ነው ሄደችው? ሌላ ዓለም አለ። እንዴት ነው ይሄ ላይፋችን? ለምን ነው ሰው ከዚህ ከስጋችን ወጣ ብሎ ሌላ ነገር ማሰብ ያቃተው? የሆነ እኮ በጣም ቆቅልሽ የሆነና በጣም ትንግርት በቃ የሚገርም የሚደንቅ እኮ ማንነት ያለን ሰዎች ነን፣ ፍጥረቶች ነን እኮ እኛ ሰዎች። በብዙ አይነት ነገር ሲያስተምረን አንረዳል ነው አንመለሳል ነው። መደነቅን ያለብን እኮ በምናየው ህልም እኮ ኖርማል ዝም ብሎ እኮ እንደተራ የምታልፉት ነገር አይደለም። በእውንም ደግሞ እግዚአብሔር ያስተምራል። በጓደኛ ላይ አድሮ መጥቶ አልሰማ ስትሉት በህልም ያናግራቸዋል። እንዲያውም ከፊት ለፊቱ ትምህርት ይልቅ ከሰባኪው ይልቅ በህልም የምናየውን ነገር ነው የምናምነው። ብዙ ጊዜ ህልም አጋንንትም ሊያጭበረብር ይችላል። እንደ ውሎህ ነው ወይም ደግሞ እንደ ማንነትህ ነው። ተግባራዊ ክርስትና የምትኖር ከሆነ እሱም ከስንት አንዴ ነው ጤነኛ ህልም የምናየው። በአጋንንት ሞኖፖል ቁጥጥር ውስጥ የሆነ ነው። በእነሱ ኮንትሮል ሆኗል፣ ታግቷል ማለት ነው አይምሯችን። የተጭበረበረ ህልም አይተን ተጭበርብረን ቀርተናል። እግዚአብሔር ይሆናል። እና ጥያቄዎቼ ምንድን ናቸው? በእኛ ውስጥ እኛ ሳናውቀው የሚተወን የሆነ የሚሰራ የሆነ ስራ እንዳለ አድርጎ የሚሰማን ነገር አለ። ለዛ ነገር ራሳችንን እስቲ እናዘጋጀውና እስቲ ምንድነው ጌታ ሆይ ከማቀው ከዚህ ከህይወቴ ውጪ ሌላ ማላቀው ሌላ ዓለም አለ፣ እሱን እስቲ ግለጥልኝ በሉት። የሆነ እንቆቅልሽ የሆነ ነገር አለ የማይፈታ ግን ሊፈታልን ፈቃደኛ የሆነበት ለሐዋርያት ቋንቋ የወረደላቸው ይሄን እንቆቅልሽ ለመፍታት ነው። ሰውን እንዲፈውሱ መፈወስ ስልጣን የተሰጣቸው ይሄን እንቆቅልሽ እንዲፈቱ ነው። ስለ መንግስተ ሰማያት ቅዱስ ጳውሎስ ሶስተኛው ሰማይ ድረስ ሄጃለሁ ያለው የጻፈልን ይሄን እንቆቅልሽ ለመፍታት ነው። ሌላ ዓለም እንዳለ የጻፉት ቅዱሳን በሙሉ ምድር ላይ ያለው ነገር ለቅን በሐሳባችን የሆነን ዓለም በአይምሯችን እንድንከስት ስለተፈለገ ነው። ኮንትራት እድሜ እየኖር እንደሆነ እንዲታወቅ ነው። እና ዝም ብሎ ምድር ላይ ባለ በቀል ብቻ አንበቃቀል ለማለት ፈልጌ ነው። ሄዶ እንትናን ለመበቀል ይሄን ለሞጋት አጥሩን ለመግፋት ይሄንን መተት ለመወርወር በመስተፋቀር ለማግባት ሀብትን በት አግኝቶ ልጆች ወልዶ ለመኖር ከዛስ በቃ ምንድነው በየቀኑ የሚቀርብልህ ምግብ ስጋ ወጥ ስለሆነ አሪፍ ህይወት ኖርክ ማለት ነው። የሚገርም ጁስ ስለጠጣ አሪፍ መጠጥ የሆነ የሚገርም መኪና ውስጥ ስለኖርክ የሆነ ቤት ውስጥ ስለኖርክ በቃ ብቻ የሚገርም ልብስ ስለለበስክ በቃ እሱ ነው ህይወት ማለት ነው። ከዛ ባሻገር ሌላ ነገር አይታየንም። ተኖረ እኮ ሀብታም ሆኖ ኖረው እኮ ልጁ መልክ የለኝም ብሎ ሀብት አገኘ አግኝቶ ደግሞ ሴቶችን አገኘ እንደፈለገ ኖረ። አሁን ያለበት ህይወት ደግሞ ሌላ ነው። ሁሉ ነገር ያልፋል ቤተሰቦች። ገንዘብም ያለበት ነገር፣ ሞት ያለበት ነገር ያልፋል። ህይወትም ያለበት ነገር ያልፋል። ግን ወደ ዘላለም ነው የምናልፈው። ኖረናል፣ እናልፋለን። በምንም አይነት መንገድ ኑሩ ታልፋላችሁ። የማያልፍ የለም። ኢየሱስ ክርስቶስም ሞቷል፣ ድንግል ማርያም ሞታ ተነስታለች። ሁሉም ሞቶ ተነስቷል። ሞትን ያልቀመሰ የለም። እንሸኛኛለን እንጂ እናረፍድ ይሆናል እንጂ የሚቀር የለም። ስለዚህ በቀል የእግዚአብሔር ነው። እግዚአብሔር ሲበቀል ደግሞ ስሙ ፍቅር ስለሆነ በፍቅር ነው የሚበቀለው። እግዚአብሔር መድኃኒት ነው። ሲበቀል በመዓትም ሊበቀል ይችላል። ሊያድነን ሲፈልግ አልታዘዝ ካልነው በመዓት ይበቀላል። ለሱ እንስጠው በቀልን። ዋጋ ያስከፍላል። አለበለዚያ ዋጋ ያስከፍላል በህይወት ውስጥ
ስለዚህ በህይወታችን ውስጥ ሰይጣን ተልኮ ሲመጣ አጥንቶ ነው የሚያጠቃል። ድንገት መቶ ዘውሎ መቶ በጥፊ ይመታል። አይቶ ለአንድ ሳምንት አጥንቶን ቤቱ ምን ይመስላል፣ ማንን ብነካ የቱን ብነካ በጣም አበሳጨዋለሁ፣ የቱን በወስድበት ነው በጣም የማናድደው፣ ራሱን ሊያጠፋልኝ የሚችለው የትኛውን ነገር ብነካበት ነው ብሎ ቼክ አድርጎ አጥንቶ ነው። ለምን ከሰውየው ከላኪው ይልቅ ከደብተራውና ከመታችሁ ካስመታችሁ ይልቅ ሰይጣን በአስተሳሰብ እዛ ቦታ ላይ ተሽሎ ስለተገኘ። ግን በአስተሳሰብ መብለጥ የነበረበት ሰው ነው። ለምን ሰው ጸጋው አልተገፈፈም፣ ሰይጣን ግን ጸጋው ተገፍፏል። ጸጋው የተገፈፈ መንፈስ ይብለጠን። ሰይጣን እኮ እኛን በልጦናል ብንል ምናልባት ባለመታየት ነው እኮ። አሁን እዚህ ጋር ይሁን እዛ ጋር ይሁን እዛ ጋር አላውቅም፣ የእግዚአብሔር መንፈስ በዙሪያ እንዳለ ነው የምረዳው እኔ። ሰይጣን እኛ በአይናችን በዚህኛው አይናችን ልክ በማይክሮስኮፕ ቫይረሶችን ወይም ደግሞ የተለያዩ ጀርሞችን እንደምናየው ኖርማሊ ግን ስጋ ጥሬ ስጋ ፊት ለፊት ሲመጣ ጀርሞ አይታይም። ወይም የሆነ ምራቅ ጠብ ብዬ እንደዚህ ሳየው ግን ይታያል። በዚህኛው አይናችን ሰይጣንን ማየት ስላልቻለን ብቻ ነው እየተበላን እየተሸወድን ያለነው እንጂ መንፈሳዊ ብንሆን በመንፈሳዊ መነጽር እናየዋለን። ባናየውም እንኳን አጠገባችን ሽባ ሆኖ ነው የሚቀመጠው። ሳናየው ያሸነፍነው ጠላት ይሆናል። ለምን? የሚሸነፍ ስለሆነ፣ የሚዋረድ የሚታሰር ስለሆነ። እስቲ አጠገባችሁ ገመድና ከረጢት እያለ ከረጢቱን በገመዱ እሰራው ሲባል አልችልም እንዴት ይባላል? በቃ ከረጢቱን እሰራው ሲባል ገመዱ እንደዚህ አድርጎ እስር ነው ቋጥረው። እሺ በደንብ ሰራው። እሺ አለ ሁለቱም እንዴት አልችልም ይባላል? ጸሎት መጽሐፉም አለ። ሰይጣንን እሰራው፣ ስገድ፣ ጹም፣ ጸልይ፣ ውስጥ ያለውን የስጋ ፈቃድን ፍላጎትህን ግራው፣ ማንነትህን አሻሽል ሲባል እንዴት አልችልም ይባላል? ሁሉ በእጅ ነው። መንበርከክ ጉልበት ነው። ጊዜ አለ፣ በጊዜ መጠቀም ነው። ማለት የምትችለውን ነገር አድርገህ እኮ ነው አልችልም የሚባለው፣ እምቢ አለኝ የሚባለው። የምትችለው ነገር አድርገህም እኮ ራሱ እየተፋለምከውም አሸንፈዋል። ለምን? የሚሸነፍ ጠላት ስለሆነ። የሚያሸንፍ አይደለም የሚሸነፍ ጠላት ነው። እንዲሸነፍ አድርጎ ነው እግዚአብሔር ወደ ምድር የጣለው። ከላይም ቅዱስ ሚካኤል ዘንዶንና መላእክቱን ወደ ምድር ጣላቸው፣ ተሸነፈ፣ በሰማይም ስፍራ አልተገኘለትም ያለው። ለኛ ነው በሰማይ ስፍራ ያለው መንግስተ ሰማያትና ገነት። ለሱ በሰማይ ስፍራ የለውም። ስለዚህ በሰማይ ስፍራ ከሌለኝ ወደ በርባኖስ ወደ ጥልቁ ምጣል ከሆንኩኝ እኔም ህዝቡን በሰማይ ስፍራ እንዳይኖረው ወደ ጥልቁ ነው ይዞ የሚሄደው ብሎ ነው እኮ ይዞን የሚሄደው። ስለዚህ እምንችል ነን፣ እምናሸንፈው ነን። ባሪያዎች አይደለንም፣ ልጆች ነን፣ ወራሾች ነን፣ የተቤዥን ነን። ዝም ብሎ የወደደን ነን። ዝም ብሎ በቃ ዝም ብሎ ወደደ። ዝም ብለህ መወደድ አትፈልግም? ዝም ብለሽ መወደድ አትፈልጊም? እንዲሁ በቃ ምንድነው የምታደርገው? ልጁ ድመት አስበላዋለሁ። ድመት አስበላዋለሁ? እንዴት አድርገህ? አንገቷን አፍ ውስጥ አስገባዋለሁ። አንገቷን አፍ ውስጥ አስገባዋለሁ። እሷ አፍ ውስጥ የሚለው እውነት ነው? የሆነ ቦታ ወስዶት ነበር መሰለኝ ጸበል ወሰደው ብሎ ራሱ ነው የነገረኝና የሆነ ጅብ ነው የሚታረደውና ስጋው ለውሻ ይሰጣል፣ ደሙ ደግሞ የሆነ ቦታ ይፈሳል ምናምን አለ። የሆነ ቦታ የሚገብረው ነገር አለ መሰለኝ አላውቅም አባቱ። እና አሁን በቅርብ ደግሞ ድመቶችን እያነሳው ካልበላው ነው የሚለው። ድመት እያነሳ ካልበላ ይላል ራሱ ማለት አባቱ የሆነ ቦታ ወስዶት እኔ ምን እንደሚያደርግ አላውቅም። ሙሉ ለሙሉ ምንም ግልጽ ነው አልነገረኝም። እየቀላቀለው ነው የሚያወራው። ገባኝ። ግን ድመት ልብላ ነው የሚለው እያነሳ በቃ ስንቴ ነው የማላቀቀው ካፉ። ወይ ጉድ! ድመት ነበረች አይደል የልጅ መብላት የነበረባት፣ ተቃራኒ ሆኖ እሱ ደግሞ ድመቷን ካልበላ ይላል። እሺ ደግሞ ህፃናቶቹ ይበቃኛል። ደግሞ ማን ያለው አንተ? የገዛባቱ ምን መተት አደረገበት። ወላጅ አባቱ ከማን ጋር ነው የመጣው? ከእናቱ ጋር ነው የመጣው። ከእናቱ ጋር መተት። ሌላ ምንድን ነው ያለው? በአባቱ የአባቱ ምን ልጅ ነው። አባቱ ልጅ ነው። አሰቃየው። በቃ ገደለው። ለቀኝ። እስቲ እናት ነኝ እስኪ ወደዚህ። ዛሬ ደግሞ የጉድ ቀን ነው። ብድግ በል ተነስ፣ አንሳው፣ ብድግ አድርገው። በጣም ያሳዝናል። ትውልድ እኮ የለም። በዚህ ሁኔታ ከቀጠልን ኢትዮጵያ ታሰጋለች፣ ኢትዮጵያ ታስፈራለች። የሚረከባት ሳይሆን የሚያጠፋት እንዲህ አይነት ትውልድ ነው የሚቀጥለው።
ባህሪያቸውን ተዋህዶ ራሳቸውን ለምዶ የሚኖር መንፈስ ከቤት ውስጥ ካለ ምንም ነገር በቃ የለንም ማለት ይቻላል። ዝም በል በስላሴ ስም። እሺ ልጅሽ ነው የሚናገረው ትንሽ ከበድ ይላል። አዎ እውነት ነው። ታውቂያለሽ? አውቃለሁ። ያው 2 አመት ሆኖታል ከተጋለጠ መንፈሱ። ከአባቱ ጋር አንድ ላይ ናችሁ? ተለያይታችኋል? ተለያይተናል፣ ተፋተናል። እሺ። እና ያው ለሷ እና የማይወልደው አንድ ልጅ አለኝ፣ የመጀመሪያ ልጅ። ለኔና ለልጄ የተላከ መንፈስ ነው እሱ ላይ ያረፍኩት ነው የሚለው። ያው መተት ነው። እና ያው እሱም አላመነም፣ ጎረቤትም እንዴት በልጁ ላይ ነው የሚለው። ግን ያው እሱ አንደበቱን ሲፈልግ ይዘጋዋል፣ ሲፈልግ ልቡ ላይ ይቀመጣል። አንዳንዱ እንዴት አባት ያደርጋል ይላል። ለምንድን ነው የማያደርገው? በራሳቸው እድል የሚኖሩ አሉ። ይሄ እኮ እንደውም ቀላል ነው። የገዛ አባቱ መተት አደረገበት። ይሄ ጥሩ አባት ነው። ሰማችሁ? ያልታደለው ጨከን ያለው ደግሞ አባት ምን ያደርጋል? የራሱን ልጅ ወስዶ ለሀብት ይገብራል፣ ለጠንቋይ ይሰጣል። ባይገለው ምን ያደርገዋል? ልጁን ወስዶ ይገብራል፣ የደም ቃል ኪዳን ያደርጋል። ከዛ በኋላ ልጁ በሽተኛ ሆኖ ታስሮ ቤት ውስጥ ይውላል። አባት በራሱ በልጁ እድል እየሰራ ሚሊዮነር ይሆናል። እንዲሆኑ እናውቃቸዋለን። እጅግ በጣም ሰማይ ጠቀስ ህንጻ ያላቸው መኪና አስመጪዎች፣ ባለ ፋብሪካዎች የራሳቸውን የመጀመሪያ ልጅ ገብረው ልጆቻቸውን ለሀብት ብለው የሰጧሉ። በልጆቻቸው እድል የሚኖሩ ሰዎች አሉ። ይሄኛ ይኖርንበት ያየነው የሰማነው ነው። እናንተ ምናልባት ስትሰሙ ልትደነግጡ ትችላላችሁ። ከዚህም የበለጠ ነገር አለ። እኔ አውቃለሁ አዲስ አበባ ላይ ንስሐ ገብቷል፣ ተመልሷል። ምን የመሰለ ፀሐይ የመሰለ የራሱን ልጅ ደብረ ዘይት እዛ ጠንቋይ ቆሪጥ ጋር ሄዶ ሀብታም መሆን እፈልጋለሁ አለ። ኢትዮጵያ ውስጥ የታወቀ ሀብታም አደርግሃለሁ፣ ነገር ግን ልጅህን ገብርልኝ አለው መንፈሱ። እንዴት አድርጌ ልጅህን ልገብር? አይ ልጅን ትሰጠኛለህ፣ ምንም አላረግም፣ ምናልባት ሀብቱን አንድ ቀን ትክደኛለህ። ስለዚህ የኔና አንተ ቃል ኪዳን ምልክት እንዲሆን ልጅህን ሽባ አደርገዋለሁ፣ ከቤት አውለዋለሁ። አንተ እንደ ፀሐይ ፍንትው ያልክ ሀብታም ትሆናለህ። ልጅህን ፀሐይ አታስነካው፣ ከቤት አውለው፣ ለብቻ ኑረው። የካድከኝ ቀን ልጅህን ወስዳለሁ በሞት አንተንም በሞት ወስዳለሁ አለ። ይህንን ቃል ኪዳን አደረጉ። የገዛ ልጁን ወስዶ ሰጠ። ታመመ ተባለ። ፓራላይዝድ ሆነ ልጁ። ቤት ቁጭ አለ። ሲሰራ ሀብታም ሆነ። መጨረሻ ራሱ በሽተኛ ሆነ። እግዚአብሔር የሰጣችሁ ሀብት ለጤንነት፣ ሰይጣን የሰጣችሁ ሀብት ለመቅሰፍት ለበሽታ ነው የሚሆነው። እሱ የሰጠው በረከት ረድኤት የለውም። የሰጠውን ይወስዳል፣ ይነጥቃል። እግዚአብሔር የሰጠውን መልሶ በሰጠው ያጸርቃል፣ የበረከት ስራ ያሰራል። በኋላ ዘገነነው። በቃ እኔ ለምንድነው ነፍሴን ማጣው? ይቅርብኝ አለ። መጥቶ አማከረኝ፣ ንስሐ ሰጠሁት። ከዛ በኋላ ያ ሀብት እያየው ከሳሰረ ጥሩ ጤነኛ ዳ ሆኖን ይኖራል። ግን የገበረውን ልጅ የቃል ኪዳን ምልክት ስለሆነ እስካሁን ታስሮ ከቤት ቁጭ ብሏል። በንስሐ ደረጃ ይህንን እናውቃለን። የገዛ ልጆቻቸውን አሳልፎ እስከ ሞት የሚሰጡ አሉ። ያልታደለ እኮ ስንት ሰው አለ መሰላችሁ? እሺ ልጁን ምን አረከው? ምንድነው የምታደርገው? ልጁ ድመት አስበላዋለሁ። ድመት አስበላዋለሁ? እንዴት አድርገህ? አንገቷን አፍ ውስጥ አስገባዋለሁ። አንገቷን አፍ ውስጥ አስገባዋለሁ። እሷ አፍ ውስጥ የሚለው እውነት ነው። የሆነ ቦታ ወስዶት ነበር መሰለኝ ጸበል ወሰደው ብሎ ራሱ ነው የነገረኝና የሆነ ጅብ ነው የሚታረደውና ስጋው ለውሻ ይሰጣል፣ ደሙ ደግሞ የሆነ ቦታ ይፈስታል ምናምን አለ። የሆነ ቦታ የሚገብረው ነገር አለ መሰለኝ አላውቅም አባቱ። እና አሁን በቅርብ ደግሞ ድመቶችን እያነሳው ካልበላው ነው የሚለው። ድመት እያነሳው ካልበላ ይላል ራሱ ማለት አባቱ የሆነ ቦታ ወስዶት እኔ ምን እንደሚያደርግ አላውቅም። ሙሉ ለሙሉ ምንም ግልጽ ነው አልነገረኝም። እየቀላቀለው ነው የሚያወራው። ገባኝ። ግን ድመት ልብላ ነው የሚለው እያነሳ በቃ ስንቴ ነው የማላቀቀው ካፉ። ወይ ጉድ! ድመት ነበረች አይደል ልጅ መብላት የነበረባት፣ ተቃራኒ ሆኖ እሱ ደግሞ ድመቷን ካልበላ ይላል። እስኪ በስላሴ ይዣለሁ በኪዳነ ምሕረት ስም አባቱ የት ነው የወሰደው? ኮተቤ ወሰደው። እሺ ምን አደረገው? ኮተቤ ጠንቋይ ቤት ወሰደው። ከዛስ ምን አደረገው? አስተኛው መሬት ላይ። ከዛ አስጠነቆለበት። እሺ አስጠነቆለበት በኋላ ቤት ወሰደው። ከዛስ ብትናገር ልጁን አንስቼ እገላለሁ ብሎ ተነጋገሩ። እሺ ከመንፈሱ ጋር ተነጋገሩ። እሺ ከዛ በቃ እኔም ልጁ ላይ ገባሁበት።
እንዴት ነው? ቆይ ስንት አመቱ ነው? 12 አመት። የ12 አመት ልጅ ድመት ይፈራል። ድመት ልብላው ትላለች። እሱ እንዴት ድመቷን ልብላ ይላል? መንፈሰኛ። እኔ ደግሞ አግዟለሁ። ታግዟለህ? ወይ ጉድ! ኧረ ዛሬው ደግሞ ጉድ ነው። እሺ ተንበርከኩ። እንግዲህ ገዛ አባት ወስዶ ኮተቤ አስጠንቅሎበታል። ምን እንዳደረገው መብራን ነች የምታውቀው። አዎ በልጥራ። ሁለታችሁም ጥሩ። በስላሴ ስም፣ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ስማችንን የጠራን ሁላችንም አንድም ሳንቀር ተጠራርገን ሄደናል። በስላሴ ስም ለዘላለም በሲኦል ታስረናል። የመጨረሻችን ነው። የዘጋነውን እድላቸውን በኪዳነ ምሕረት ስም ከፍተናል። በል ሰባት የጩ አንድ ላይ ቶሎ በል ሰባት የጩ ነው። 1 2 3 4 5 6 በል መጨረሻ ገንዘ እናሄድ። የዘብር ዳኛ ቅዱስ ገብርኤል መልአኩ ሲኦል ያወርድ። እግዚኦ ማረነ ክርስቶስ ኪዳነ ምሕረትን አመስግንላቸው። ከባድ ነው፣ ዘግናኝ ነው። አይ እና እስኪ እግዚአብሔር ይባርክህ። መብራት ማን ነው ስምህ? ጠቢቡ ሰለሞን። በስመ አብ ጠቢቡ ሰለሞን። ምን በመተት ተጠበበብህ እንጂ አንተም ላይ የተደረገው ይከብዳል። ኪዳነ ምሕረት የመጨረሻ ታድርግልህ በሉት። ወላዲተ አምላክ መብራን አትለያችሁ።